ይህ ሰማዩን የሚያናውጠው ይህ የተለያዩ ትርኢቶችንም የሚያሳየው የአሜሪካ የቻይና ወይም የእንግሊዝ የጦር ጀት አይደለም። ገና ጥቃቶቹ ሳይፈጽም ጠላት ካለበት ቦታ እንዲሸሽ የሚያደርገው ከሀገር ውስጥ አልፎ ከምስራቅ አፍሪካ ተሻግሮ በሌሎች ሀገራት ውስጥ ግዳጆችን በብቃት ሲወጣ የነበረው የኢትዮጵያ አየር ኃይል ነው። ኢትዮጵያንና ልጆቿን ለበርካታ ዓመታት ከጠላት ጥቃት ሲጠብቅ የኖረው ከኢትዮጵያ አልፎ በጎረቤት ሀገራት መሽጎ የተቀመጡ አሸባሪዎች ላይ ጥቃት ሲፈጽም የነበረው ከአንድ ሀገር በላይ በአፍሪካ ብሎም በዓለም ዘንድ ስሙን ሲያስጠራ የነበረው የኢትዮጵያ አየር ኃይል በዛሬው ዕለት የ90ኛ ዓመቱን ክብረ በዓል አክብሯል። ከሀገር ውስጥ አልፎ በውጭ ሀገራት በሚገኙ ጠላቶች ላይ ስጋትን የፈጠረው ሰማዮችን እያረሰ ደመናዎችን እየሰነጠቀ ጥቃት ከመፈጸሙ በፊት በጠላቶች ላይ ሽብርን ሲፈጥር የቆየው የኢትዮጵያ አየር ኃይል ይህን ገናና ስሙን ለማጥፋት በርካታ ስራዎች ሲሰሩ ቆይተዋል። በ1922 በየመን ውስጥ በሚገኘው ኤደን ከተማ ላይ የእንግሊዝ የጦር ጀት ወታደራዊ ትርኢት እንዲመለከቱ በእንግሊዝ መንግስት ግብዣ የቀረበላቸው በጦር ጀት ውስጥም በመግባት የመጀመሪያው የኢትዮጵያ መሪ የሆኑት ንጉስ አጼ ኃይለ ሥላሴ ከ7 ዓመታት በኋላ በየመን የተመለከቱት የጦር ጀት በኢትዮጵያ ምድር እንዲቋቋም አድርገውታል። በንጉስ አጼ ኃይለ ሥላሴ ንግስና ዘመን በአሜሪካና በእንግሊዝ መንግስት የተለያዩ እርዳታዎችና ስልጠናዎች ሲያገኝ የነበረው በደርግ የስልጣን ዘመን ከሶቪየት ህብረት ሚግ 21ን ጨምሮ የተለያዩ የጦር ጀቶችን ሲገዛ የነበረው የኢትዮጵያ አየር ኃይል በእነዚህ የጦር ጀቶች የኢትዮጵያን ዳር ድንበር ከእግረኛ ጦሩ ጋር በመሆን ሲጠብቅ ቆይቷል። በንጉስ አጼ ኃይለ ሥላሴ አማካኝነት የተቋቋመው በደርግ መንግስት የስልጣን ዘመን ኃያሌ ገድሎችን ሲፈጽም የነበረው በኢህአዴግ የስልጣን ዘመን እንዲፈራረስ የተደረገው የኢትዮጵያ አየር ኃይል ዛሬ ላይ በአፍሪካ የዘመኑ የጦር ጀቶች አሉን ከሚሉ ግብጽ፣ ደቡብ አፍሪካና ናይጄሪያ የበለጠ በርካታ ስራዎችን በመስራት ስሙን በዓለም አቀፍ ማህበረሰብ ዘንድ ከፍ ብሎ እንዲጠራ አድርጓል። በነዳጅ ሽያጭ ኪሳቸውን በማሳበጥ የአሜሪካን F-35 የጦር ጀት ለመግዛት ከሚሽቀዳደሙት ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትና ኳታር አየር ኃይል ቀድሞ የተቋቋመው የኒውክሌር ጦር መሳሪያ ከታጠቁት ህንድና ፓኪስታን አየር ኃይል ቀድሞ የተመሰረተው በአሁኑ ወቅት በሩሲያና ዩክሬን ጦርነት ስሟ እንዲጠራ ካደረገችው ኢራን ቀድሞ በሌሎች ሀገራት ውስጥ የሰላም ግዳጆችን ሲወጣ የነበረው የኢትዮጵያ አየር ኃይል ከ90 ዓመታቱ የስኬት ጀርባ በርካታ ውጣ ውረዶችን ሲያሳልፍ ቆይቷል። ያ በጠላቶች ላይ ሽብርን ሲፈጥር የቆየው ያ ከኢትዮጵያውያን አልፎ የአፍሪካውያን ኩራት የነበረው ያ በአፍሪካ ቀንድ የሚገኙ አሸባሪዎችን ወደ መቃብር በመሸኘት በበርካቶች ዘንድ ያድናቆት ቃላት ሲዘንብለት የነበረው የኢትዮጵያ አየር ኃይል ባለፉት 30 ዓመታት ሲፈጽማቸው የነበሩትን ጀብዶች ረስቶ ሲከውናቸው የነበሩትን ትላልቅ ተግባራት ትቶ ሲያርሳቸው የነበሩትን የአፍሪካውያን ሰማዮች እንዳላየ ሆኖ ተቀምጦ ቆይቷል። ኢትዮጵያ በሶማሊያ ጦር ወረራ ጥቃት በተፈጸመባት ወቅት የሶማሊያን ጦር ጥቃት ሲመክት የነበረው የሀገሪቱ ሚግ 21 የጦር ጀቶችን በኤፍ-5ኤስ አማካኝነት ዶጋመድ ሲያደርግ የነበረው በኮንጎ ሰላም ለማስከበር 3000 ኪሎ ሜትሮችን አቋርጦ ግዳጁን በበቂ ሁኔታ የተወጣው ፖርቹጋል በሞዛምቢክ ላይ ወረራ በመፈጸሟ ምክንያት በታንዛኒያ ሰማይ ስር እንደ ልቡ በመፈንጨት ታንዛኒያን ከወረራ ነጻ ያደረጋትን የጁሊየስ ኒሪሪን ሀገር ከፖርቹጋል ጥቃት ሲጠብቅ የቆየው የኢትዮጵያ አየር ኃይል ለዓመታት የፈጸመውን ያንን ገድሉን ረስቶ ተቀምጦ ቆይቷል። ታንዛኒያ ነጻ ከወጣች በኋላ የታንዛኒያ ጎረቤት የሆነው ሞዛምቢክ በፖርቹጋል ስር ከኮሎኒ ነጻ አልወጣም ነበር። በዚያ ጊዜ የኢትዮጵያ አየር ኃይል ታንዛኒያ ድረስ በመሄድ ለወራት በራሱ አውሮፕላንና በራሱ ፓይለቶች ለወራት የታንዛኒያ የአየር ክልል ከጎረቤት የፖርቹጋል ፎርስ ይከላከል ነበር። በ1970ዎቹ በጫካ ውስጥ ምሽግ ሰርቶ ኢትዮጵያውያንን ለመከፋፈል ሴራዎችን ሲጠነስስ የነበረውን ህወሓትን ድባቅ በመምታት አቅሙን ያሳየው የኢትዮጵያ አየር ኃይል በትጥቅ ትግል ወደ ስልጣን መጥቶ ኢትዮጵያን ኢኮኖሚ ከፍ ለማድረግና ኢትዮጵያን ከውጭ ሀገራት ጥቃት ለመጠበቅ ስራዎች እንደሚሰራ ሲያስታውቅ የነበረው ኢህአዴግ ያን የአፍሪካውያን ኩራት የነበረውን አየር ኃይል ከጥቅም ውጪ እንዲሆን አድርጎታል። የኢትዮጵያ አየር ኃይል እስከ ደርግ መንግስት መጨረሻ ድረስ እጅግ ፕሮፌሽናል በደንብ የታጠቀ በአፍሪካ ክብር ያለው አየር ኃይል ነው የነበረውን በማፍረስ ከዜሮ የመጀመር አባዜያችን አየር ኃይላችን ፈራርሶ ዳዋና አባራ ወርሶት ከዜሮ እንዲጀምር ተደርጓል። በሱዳንና በደቡብ ሱዳን ሰላም ለማስከበር ዘመቻ ተሰማርቶ የነበረው ሶማሊያ በኢትዮጵያ ላይ ያደረገችውን ጥቃት ረስቶ ሰላማዊ ዜጎቿን እየገደለ ያለውን አልሸባብን የደበደበው ለ30 ዓመታት ያንቀላፈው የኢትዮጵያ አየር ኃይል በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ አማካኝነት እንደ ንስር ታድሶ በቴክኖሎጂ ረቆ በርካታ የጦር መሳሪያዎችን ታጥቆ ኢትዮጵያን ዳር ድንበር ለመጠበቅና የትኛውንም ግዳጅ ለመፈጸም በሙሉ አቋም ላይ ይገኛል።
ኢትዮጵያን ለመጠበቅ ክንፎቹን ዘርግቶ ያለማንም ከልካይ በኢትዮጵያ እንዲሁም በአፍሪካ ሰማይ ስር ሲፈነጭ የነበረው የኢትዮጵያ አየር ኃይል በአሸባሪዎች ላይና በኢትዮጵያ ላይ ጥቃት ለመፈጸም ሴራዎችን በሚጠነስሱ ኃይሎች ላይ የሚያደርገውን ጥቃት ለማጠናከር በቅርቡ ከሩሲያ 6 ሱ-35 የጦር ጀቶችን ለመግዛት ስምምነት ማድረጉም ይታወሳል። ሱ-35 የጦር ጀቶችን ለመግዛት ከሩሲያ ጋር ስምምነት የፈጸመችው ኢትዮጵያ የአየር ኃይሏን አቅም ለማጠናከር የሩሲያ ወዳጅ ከሆነችው ቤላሩስና በአየር ኃይሏ ጦር ጥንካሬ ከምትታወቀው ፓኪስታን ጋር በቅርብ ጊዜያት ውስጥ ወታደራዊ ግንኙነቷን ስታጠናክር ቆይታለች። ያንን ገናና ስም ያለውን አየር ኃይሏን ትታው የነበረችው የቀድሞ ስሙን የሚመልስለትን ሰው ከ30 ዓመት በላይ የጠበቀችው ኢትዮጵያ በአሁኑ ወቅት ከጦር ጀት ባለፈ ትንሽ ወጪ የሚጠይቁ ነገር ግን የተለያዩ ኦፕሬሽኖችን የሚሰሩ ድሮኖችን ከቱርክ ከተባበሩት አረብ ኤሚሬትና ከሌሎች ሀገራት ገዝታ ወደ ሀገሯ ስታስገባም ቆይታለች። ከዚህም ባለፈ ለተለያዩ ዓላማ የሚውሉ ድሮኖችን በምድሯና በልጆቿ ስትሰራ ተስተውላለች። የቀድሞውን ገናናውን ኢትዮጵያውያን ብሎም የአፍሪካውያን ኩራት የነበረውን አየር ኃይል በማዘመን ስሙን ለማደስ ቆርጠው የተነሱት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በ7 ዓመታት ውስጥ አየር ኃይሉ ረስቶት የነበረውን ገድልና ስኬት በድጋሚ እንዲያስቀጥል በርካታ ስራዎችን ሲሰሩ ቆይተዋል። ከአየር ኃይሉ 9ኛ ዓመት በዓል አስቀድመው መግለጫ የሰጡት የአየር ኃይሉ ዋና አዛዥ ሌተናል ጀነራል ይልማ መርዳሳ ኢትዮጵያ እንደ አየር ኃይሉ ያሉ ዘመናዊ ተቋማት ከገነቡ ሀገራት አንዷ እንደሆነችና ከአፍሪካ ቀድማ ዘመናዊ አገልግሎት ሰጪ ተቋማትን የገነባች ሀገር መሆኗን አስታውቀዋል። የኢትዮጵያ አየር ኃይል በኢትዮጵያም በአፍሪካም ሲሰራ የነበረውን ገድል የተመለከቱት የአየር ኃይሉን ስም ለማደስ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጎን የተለያዩ ስራዎችን ሲሰሩ የነበሩት ሌተናል ጀነራል ይልማ መርዳሳ አንገቱን ደፍቶ አይናፋርም ሆኖ ለ30 ዓመታት ተቀምጦ የነበረው አየር ኃይል ለውጡን በ7 ዓመታት ውስጥ ተመልክተዋል። አየር ኃይሉን ለበርካታ ዓመታት በምድሯ በማስፈር የኢትዮጵያን ዳር ድንበሮች ከጠላቶች ጥቃት ስትከላከል የነበረችው ቢሾፍቱ ከተማ የአየር ኃይሉን 9ኛ ዓመት የምስረታ በዓል በደማቅ ሁኔታ አዘጋጅታለች። ሰማዮቿን በኢትዮጵያ አየር ኃይል አስገምጋሚ ድምጽ ስታናውጥ የነበረችው ቢሾፍቱ ከተማ በምድሯ ላይ ደግሞ አየር ኃይሉ ሲፈጽም የነበረውን ገድል ሲመለከቱና ታሪኩንም ሲያደምጡ የነበሩ ልጆቿ የ10 ኪሎ ሜትር ሩጫ እንዲያደርጉ አድርጋለች። ያ ትልቅ መስዋዕትነት ሲከፈልለትና ሲከፍል የነበረው ኢትዮጵያንም አፍሪካንም ከጠላት ጥቃት ሲከላከል የቆየው ለበርካታ ዓመታት በከፍታ ደረጃ ሲጓዝ የነበረው ከተቋማት አልፎ ከአንዳንድ ሀገራት ገዝፎ በርካታ ታሪኮችን የጻፈው የኢትዮጵያ አየር ኃይል በዛሬው ዕለት 9ኛ ዓመቱን አክብሯል።